የጉራ ሊቅ ኤፍሬም እንዳለ ጸሐፊው ነው። እንጫወት በመጽሐፍ ሲጋራ የያዙ ለብቻ ነው ማለት ያለ አይደል? ቄንጠኛ እንደማን ልበለዎት? እንደ ጄምስ ቦንድ ሲጋራውን ማግ አድርጎ ጭሱን ቡልቅ ሲያደርገው ባጫጫስ ውድድር አሸንፎ ኤሮ የኛ ልጅ ተብሎ የተጨበጨበለት ይመስላል። እና ይልዎታል ወጉን ሲጠርቅ ብራዘር ዋሽንግተን ትልቅ ሆቴል አለው። እውነት ይላሉ በመገረም ሳይሆን የተገረሙ መስለው። ለመሆኑ የተማረ ነው? ታሾፋለህ ይልዎትና እንደ ከሰል ባቡር ሁለቴ ጭስ ቡልቅ አድርጎ ጉራ ንስነሳውን ይቀጥላል። 2 ዶክትሬት አለው። ኒውዮርክ ካለው የታወቀ ኦክስፎርድ ዩኒቨርሲቲ በዲስቲንክሽን ነው ግራጁዌት ያደረገው። ነው ብለው በረጅሙ ይተነፍሳሉ። ሰውየውስ ባለ ትልቅ ሆቴል ቤቱ እንኳንስ 12 ዲግሪ ኖረው ብቻ የሚከነክነውት ኦክስፎርድ ዩኒቨርሲቲ ከእንግሊዝ ወደ ኒውዮርክ የመጣበት ተአምር። ዘንድሮ እኮ የማይሆን ነገር የለም። ግን ብቻ የሰውየው ጉራ አፋጠው ይለወታል። ለመሆኑ ይላሉ ቡናውን ፉት ካሉ በኋላ፣ ለመሆኑ ሌሎች ወንድሞችና እህቶች አሉህ ይሉታል እንደ ጨዋታ እያስመሰሉ። እንግዲህ መመካከር ደግም አይደል? ኦፍ ኮርስ ይላል እጆቹን እንዳሞራ ክንፍ እየዘረጋጋ። ሌሎች 2 ወንድሞች አሉኝ። አንደኛው ስዊድን ውስጥ የታወቀ ዶክተር ነው፣ ሌላው ፓይለት። እሱ ጉራውን ሲተረተር የእርሱ ሐሳብ ምድር ለቆ ይሄዳል። እንዲያው ለመሆኑ ይላሉ በሆዶ የሰው ወንድም በሙሉ ፓይለትና ዶክተር ከሆነ በየሌላው ሥራ ያለው በሺህ ሰው የማን ወንድም ሊሆን ነው? ሰውየው ቀጥሏል። እህቴ ሆስቴስ ነች። ይህ ሰውዬ ቀስ ብሎ አየር መንገዱ የኛ ነው ብቻ እንዳይለኝ ብለው ይሰጋሉ በሆዶ። እኔ እንኳን ስለ ሰውየው ባህሪ የማውቀውን ብዛም ነው። ብቻ ደግሞ እስከተለመደው አንድ ቀን ቢዘል ጭምቱ ሁሉ ቀን ሲያበቀላ ያለው። ሌላ ደግሞ እንትኑን ሌላ ጎረምሳ ባብሎ የነጠቀበት ጉብል ለብቻው 3ኛው የዓለም ጦርነት ሊያስነሳ ሲሞክር ያለው። መቼም ጨዋታን ጨዋታ ያነሰዋል ብዬ ነው እንጂ እንዲያው የመነጣጠቁ ነገር ተከድኖ ይብሰል ማለት ነው። የሚገርም ትውልድ ነው። ወንዱም የሰው ቆንጆ መጎተት፣ የሰው ቆንጆ ብትሆን በሽወዳ ቢጎትቷት እየተሽኮረመመች መከተል አይገርምም? መስራረቅ የሚወድ ትውልድ አይገርማችሁም? ከናንተ መጫወት የፈለኩት ስለ ጉረኞች ነበር። ነገርን ነገር እየጎተተ አጉል ርዕስ ውስጥ ዶለኝ እና የሁላችሁ ጉራ መንዛት የሚወዱ ሰዎች ሲዋሹ የአራዳው ልጅ ሲረግጡ እንደሚለው ቅንጣት ታህል እፍረት የላቸውም። ስለ መጽሐፍ ከተነሳ ከነሱ በላይ የመጽሐፍ ወዳጅ እግር እስኪነቃ ቢኬድ አይገኝም። ጆን ዌይን የጻፈውን መጽሐፍ አንብበሃል ብለው ሲጠይቁት ያውም ገና እንደታተመ ይልዎታል። ውድበል አፎን በእጆ ግጥም አድርገው ጭጭ። ኧረ እባክህን የፊልም ተዋናይ ነው እስቲ በሉ። እኔ እኮ ስለ ደራሲው የምታወራ መስሎኝ ነው። ግግም መሸነፍ የምትባል ቃል መዝገበ ቃላታቸው ውስጥ የለም። ጥንት አውሮፕላን በሰማይ ሲበር አጎቴ እንዳያየኝ እያሉ መደበቂያ የሚፈልጉ ነበሩ። ዘንድሮ ዘዴው ተለወጠ እንጂ ጉራ እንዲሁ በሽበሽ ነው፣ በነጻ አያምጣው ነው እንጂ አንዳንዴ የሰማይ ስባሪ የሚያህለው ሰው እንደ 15 ዓመት ለብ ጎረምሳ ጉራውን ሲተረተር ይገጥሞታል። እና እሺ ይሄን ምን ይሉታል? ምን የሚመስለኝ ይመስሎታል? የአንዳንዶችን አእምሮ ጉራ በማመንጨት ችሎታው የሚስተካከለው ያለ አይመስለኝም። እና የሳይንስ ሊቅ ባይኖረንም የጉራ ሊቅ ሞልቶናል።